እነ ናሆሜ ጋር በእንግድነት ወይም ደግሞ ሚስት ለመሆን ሄዳ እንግዲህ አባትየው የናሆሜ አባት እንግዲህ ሚስት የቤቱ ንግስት ሊያረጋት ነበር የወሰዳት ማለት ነው ወደ ቤቱ ስትሄድ እንግዲህ እንደጠበቀችው አላገኘችም። እንግዲህ እንኳን ንግስት ለመሆን የቤቱ ባለቤት ወይም ደግሞ የቤቱ ኃላፊ ለመሆን ይቅርና እንግዲህ የእንግድነቷን ራሱ በደንብ ሳታጣጥም ወይም ደግሞ ማረፊያ ራሱ በትክክል ሳታገኝ ነበረ የቤት ሰራተኛ ሆና ቁጭ ያለችው ማለት ነው። ቤት ሰራተኛ ሆና እንግዲህ መጥረጊያ ሽርጧ አሸርጣ እንደዚህ ሆና እንድትሰራ ያስደረገቻት ደግሞ የናሆሜ እናትና እህት ናት ማለት ነው። እነሱ በጣም መጥፎ ሰዎች ናቸው። ለሰው ልጅ ክብር የሌላቸው ደሃ ምንም ሰው የማይመስላቸው ሰዎች ናቸው። እንግዲህ አቶ ተሰማ ከዚህ በፊት በልጅነቱ ለናሆሜ አባት ብዙ ነገር አድርጎለት እዚህ ደረጃ እንዲደርስ ከፈጣሪ በታች እዚህ ደረጃ እንዲደርስ እሱ ነበር ያስደረሰኝ። እሱ ባይኖር ኖሮ ያኔ እኔ ወድቄ ነበር። ከወደኩበት እሱ ነው ያነሳኝ። ስለዚህ አሁን እንደዚህ ፈታ ብለሽ የምትኖሪበት እንደዚህ የምትዝናኝበት ቤትና መኪና በሱ ምክንያት ነው የመጣው። ስለዚህ ግዴታ እሱን ልትይ ይገባል። በዛ ላይ ደግሞ እኔ ከሱ ጋር ዝምድና መፍጠር እፈልጋለሁ። ኑሐሚን ለናሆሜ መዳር እፈልጋለሁ። ልጅቷ በጣም ስነ ስርዓትና ቆንጅዬ ባለሙያ ናት። ስለዚህ ልጄ ማግባት አለባት ብሎ ነበር ወደ ቤቱ የወሰደው። ግን እነሱ እንደሱ አላደረጉም። እንግዲህ ኑሐሚዬ አባቴን ለማገዝ አባቴ ነገ የተሻለ ቀን መጥቶ ልክ እንደሌሎች አባት ቆሞ እስከሚሄድ ድረስ አንገቴን ደፍቼ ምንም ስሩ ያላችሁኝ እሰራለሁ፣ ግን አባቴን እንዳትነኩብኝ፣ በአባቴ ምክንያት ነው እንደዚህ አንገቴን ደፍቼ እየኖርኩ ያለው ብላ እንግዲህ መጠረጊያውን እዛ ሽርጧ ሸርጣ ስራዋን